የብሔራዊ ባንክ ሪፎርም አንዱ ዓላማው በባንክና በጥቁር ገበያ መካከል የሚኖረውን የገንዘብ ምንዛሬ ተመን ልዩነት በማጥበብ የጥቁር ገበያን እንቅስቃሴ ማዳከም እንደሆነ ይታወቃል። ይሁን እንጂ አሁንም ቢሆን የጥቁር ገበያው እንቅስቃሴ የተጠበቀውን ያህል እየተዳከመ አይደለም። በሌላ በኩል ደግሞ የብር ዋጋ በከፍተኛ ሁኔታ እየተዳከመ በመሄድ ላይ ይገኛል። በመሆኑም በትይዩ ገበያው ያለውን የምንዛሬ ልዩነት ማጥበብና ተገማችነት ያለው የብር ምንዛሬ ዋጋ እንዲኖር ለማስቻል የተቀመጠው ግብ ምን ያህል እየተሳካ እንደሆነ ይብራራ። እቃ የሚያስመጡ ሰዎች እቃው ከመምጣቱ በፊት የሚከፍሉት የአድቫንስ ፔመንት የሚባል ነበር። ይሄ አድቫንስ ፔመንት ክፍያ ለማግኘት ወደ ባንክ በሚሄዱበት ጊዜ አሁን ያለው የባንክ አሰራር ስለማይፈቅድላቸው በሌላ በኩል ደግሞ እቃ የሚያስመጡበት ሀገርና እቃ የሚያስመጡበት ኢምፖርት የሚያደርጉበት አካልና ቢዝነስ ደግሞ አድቫንስ ጥያቄ ስለሚጠይቃቸው የባንክ ስርዓቱ ይሄ ማስተናገድ አለመቻሉ በትይዩ ገበያው ላይ ያለው የውጭ ምንዛሬ ፍላጎት እንዲጨምር አስችሏል። አንደኛው ምክንያት እሱ ነው። ስለዚህ እሱን ለማስተካከል በቅርቡ ጊዜ ብሔራዊ ባንክ አዲስ መመሪያ ወጥቷል። በዛ መመሪያ መሰረት ባንኮች ኢምፖርተሮች የአድቫንስ ጥያቄ በሚጠይቁበት ጊዜ የሚያስተናግዱበትን ስርዓት እንዲያበጁ መመሪያ ሰጥቷል። ያን ለማስተናገድ ደግሞ የውጭው የገንዘቡ ልኩንም አስቀምጧል። ስለዚህ እንደዚህ አይነት እርምጃዎችን መውሰድ ትይዩ ገበያውን ለማጥፋት ጥረቶች እየተደረጉ ነው። የውጭ ምንዛሬ ጥያቄ በሚኖርበት ጊዜ የውጭ ምንዛሬ የሚፈቅዱበት የአፕሩቫል ፕሮሰስ ጊዜ መውሰዱ ይሄ ብቻ አይደለም። በውጭ ምንዛሬ በሚሰጡበት ጊዜ የሚያስከፍሉት ኮሚሽን እና ቻርጅ እና ፊ ከፍ ማለቱ ሰዎች ወደ ባንክ ሂደው ውጭ ምንዛሬ በማግኘት ፋንታ ባንክ ሂጄ ከሄዳል ከመንገላታ ትይዩ ገበያ ብሄድ ይሻላል ብሎ እንደገና የትይዩ ገበያ ደግሞ ከፍ እንዲል የማድረግ ስራ ውስጥ እንደሚሰራ ተረድተናል። ይሄን ለማስተካከል የተለያዩ እርምጃዎችን እየወሰዱ ነው። አሁንም በቅርቡ ይፋ ያደረግነው እርምጃ ባንኮች የውጭ ምንዛሬ የሚጠይቁ ሰዎች ላይ የሚያስከፍሉት ፊና ቻርጅ ከ4% በላይ እንዳይሆን አስገዳጅ ህግ አውጥተናል። አሁን ባለው ከዛ በፊት በነበረው አሰራር አንድ ባንኮች እስከ 12% ድረስ ፊና ቻርጅ ይጠይቁ ነበር። ስለዚህ ይሄ በሚሆንበት ጊዜ ሰው ለምን ነው ባንክ የሚሄደው እንደዚህ አይነት ክፍያ የሚኖረው ከሆነ ወይም ደግሞ እንደዚህ አይነት ቢሮክራሲ የሚኖረው ነበር ስለሚል ይሄን ለማስተካከልና መርክ ለማስያዝ ስርዓት ለማስያዝ እርምጃዎችን እየወሰድን ነው። ይሄም ውጤት እያመጣ ነው። ከባንኮች የውጭ ምንዛሬ ለማግኘት በጥቅም ትስስርና በትውውቅ የሚሰራ ስለመሆኑ የውጭ ምንዛሬ የሚፈልጉ አካላት በኩል ቅሬታዊ ሲነሱ ይሰማሉ። እንዲሁም የውጭ ምንዛሬ የተፈቀደላቸው አካላት ደግሞ ለተፈቀደለት ዓላማ በመዋል በኩል ሰፊ ክፍተቶችም እንዳሉ ተደጋግሞ ይነሳል። በመሆኑም ብሔራዊ ባንክ እነዚህን ክፍተቶች አሰራር ዘርግቶ በማስተካከል በኩል ምን እየሰራ እንደሆነ ቢብራራ። በጥቅም ትስስር በትውውቅ የሚባለው አሰራር ከድሮ የወረስነው እስካሁን በአመለካከታችን በአእምሯችንም በማይንድሴታችንም ያልተላቀቀን በሽታ የድሮ ስርዓትና የአሁኑ ስርዓት የተለያየ ነው። አንዳንድ የባንክ ባለሙያዎች እና ባንክ ኃላፊዎች የውጭ ምንዛሬ ችግር መሰረታዊ ጥረት እንዳለ በማስመሰል በእንደዚህ አይነት ያልተገባ ስራ የሚሳተፉ ሰዎች ህገወጥ እንደሆነ እና ማስተካከያ መደረግ እንዳለበት እኛም እየተከታተልን እንደሆነ ለመግለጽ ፈልጋለሁ። ግልጽ የሆነ ኦብጀክቲቭ የሆነ የውጭ ምንዛሬ አመዳደብ መመሪያ እና የስጋት አስተዳደር መመሪያ ሊኖራቸው ይገባል። ስለዚህ ባንኮች ይሄን ማድረግ እንዳለባቸው መመሪያ ወርደናል። ባንኮችም ይሄን መመሪያ ለብሔራዊ ባንክ አቅርበዋል። ስለዚህ የውጭ ምንዛሬ አሎኬት በሚያደርጉበት ጊዜ ያን የራሳቸውን መመሪያ ተከትሎ መሆን መቻል አለበት። ምንዛሬ ልዩነቱን ለማጥበብ ብሔራዊ ባንክ ያወጣው ፖሊሲ አለ። በገበያው እንዲወሰን ነው የተደረገው። ይሄ መጀመሪያ ሲጀመር ጥሩ መቀራረብ ነው የነበረው ኦሬዲ በገበያው ሲወሰን። በኋላ ግን እየሰፋ እየሄደ ስለሆነ አሁንም በባንክና በጥቁር ገበያ መካከል ያለውን ልዩነት ሊያጠብ የሚችል ስራ መሰራት ይኖርበታል።